ውድ የሚዲያችን ተከታታዮች ይህ ጽርሐ ተዋሕዶ ሚዲያ ነው። ታዲያ ይህ ጽርሐ ተዋሕዶ ሚዲያ ለእናንተ ይሆናሉ ያስተምራሉ ብለን ያሰብናቸው መርሃ ግብሮችን ነው ብለናል። ባለፈው እንግዲህ ኦርቶዶክሳዊ ጋብቻ ምንድነው እንዴት ነው የሚሉትን ነገሮች ላይ በደንብ በስፋት ማብራሪያ ሰጥተው ከመምህራችን ጋር ተነጋግረንበታል። ታዲያ ዛሬም ደግሞ እንዲሁ ልጆች አስተዳደግ ኦርቶዶክሳዊ ልጅ አስተዳደግ ምን ይመስላል የሚለው ነገር ላይ ለእናንተ ይሆናል ብለን ያሰብናቸው ጥያቄዎች ይዘን ቀርበናል ማለት ነው። ታዲያ እናንተም ይህን ጽርሐ ተዋሕዶ ሚዲያን ተደራሽ ይሆን ዘንድ ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያሳወቃችሁ ቤተሰብነታችሁን አሳዩን። አብራችሁን ቆዩ። ያው እንደመጀመሪያ ታዲያ ስለ ልጆች ካነሳን አይቀር ኦርቶዶክሳዊ ልጅ አስተዳደግ ምን ይመስላል ወይም ደግሞ ኦርቶዶክሳዊ ልጅ አስተዳደግ ምንድነው የሚለው ነገር ላይ ትንሽ አጠር ያለ ገለጻ ያደርጉልን። መልካም፣ ጥሩ ጥያቄ ነው። እንግዲህ ኦርቶዶክሳዊ የልጆች አስተዳደግ ስንል በሥርዓተ ቤተክርስቲያን በቅዱስ ቁርባን የተጋቡ ኦርቶዶክሳዊ ባልና ኦርቶዶክሳዊ ሚስት እግዚአብሔር ወዶና ፈቅዶ ፍሬን ከሰጣቸው ነቢየ እግዚአብሔር ልበ አምላክ ክቡር ዳዊት ልጆች የእግዚአብሔር ስጦታዎች ናቸው እንዳለ ልጆችን ከሰጣቸው እነዛን ልጆች እንዴት ያሳድጋሉ? እነዚህ በ40 እና በ80 ቀናቸው ከሥላሴ ልጅነትን ያገኙ ልጆች እንዴት ያድጋሉ የሚለውን ሐሳብ ስናይ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በዚህ ዙሪያ እጅግ ሰፊ የሆነ ትምህርት አስተምሯል። ኦርቶዶክሳዊ የልጆች አስተዳደግ ማለት ይላል ልጆቻችን እኛ አየናቸውም አላየናቸውም በሕሊናቸው ጓዳ በልቡናቸው ሰሌዳ መንግሥተ እግዚአብሔርን መቅረጽ ነው የመጀመሪያው የልጆች አስተዳደግ ማለት። እናት አባት ያዩኝ ያላዩኝ ሳይሉ በሕሊናቸው ጓዳ በልቡናቸው ሰሌዳ መንግሥተ እግዚአብሔርን መቅረጽ ነው። ሁለተኛው ኦርቶዶክሳዊ ልጆች አስተዳደግ ምን ማለት ነው ስንል ስንጠራቸው አቤት ስንልካቸው ወዴት የሚሉንን ሳይሆን ትዕግስትን ገንዘብ ያደረጉ ልጆች፣ ቸርነትን ገንዘብ ያደረጉ ልጆች፣ ራስን መግዛትን ገንዘብ ያደረጉ ልጆች፣ ትሕትናን ገንዘብ ያደረጉ ልጆች፣ እንግዳ መቀበልን ገንዘብ ያደረጉ ልጆች፣ በአጭሩ የመንፈስ ቅዱስ ፍሬዎችን ገንዘብ ያደረጉ ልጆችን ማሳደግ ነው። ብርሃነ ዓለም ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ከቁጥር 22 እስከ 24 የዘረዘራቸውን የመንፈስ ቅዱስ ፍሬዎችን ገንዘብ ያደረጉ ልጆችን ማሳደግ ነው ኦርቶዶክሳዊ የልጆች አስተዳደግ። ሌላ ኦርቶዶክሳዊ የልጆች አስተዳደግ ምን ማለት ነው ስንል ልጆቻችን የገዛ ክብራቸውን እንዲያውቁና በዚያ መሰረት እንዲያድጉ ይኸው የእግዚአብሔር ልጆች ክርስቶስን የሚመስሉ በእግዚአብሔር አርአያና አምሳል ቅዱሳን እንዲሆኑ አድርጎ ማሳደግ ነው ኦርቶዶክሳዊ የልጆች አስተዳደግ ማለት። ሊቀ ነቢያት ሙሴ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ ያቺ የእግዚአብሔርና አምሳል የሆነውን አምሳል መሰረት አድርገው እንዲያድጉ ማድረግ ነው። ሌላ ኦርቶዶክሳዊ ልጆች አስተዳደግ ምን ማለት ነው ስንል ልጆቻችን የእኛ ንብረት እንደሆኑ ሳይሆን የእግዚአብሔር ልጆች እንዲሆኑ አድርጎ ማሳደግ ነው። ዛሬ ብዙ ሰው ልጁ የራሱ ንብረት አድርጎ ነው የሚያሳድገው እንጂ የእግዚአብሔር ልጅ እንደሆነ አድርጎ የሚያሳድግ በጣም ጥቂት ነው። መጥምቁ ዮሐንስ እስራኤላውያንን ለክርስቶስ ያዘጋጃቸው እንደነበረ እኛም በዚያ መንገድ ልጆቻችንን የእግዚአብሔር ልጆች እንዲሆኑ በማዘጋጀት ማሳደግ ነው ኦርቶዶክሳዊ ልጆች አስተዳደግ። ይህም ብቻ አይደለም። ኦርቶዶክሳዊ ልጆች አስተዳደግ ማለት የልጆቻችንን መጥፎ ጠባይ ከማራቅና እንዲታዘዙን ከማድረግ በላይ እግዚአብሔርን በፍጹም ኃይላቸው እንዲወዱ ማድረግ ነው። ቅዱሳንን እንዲያፈቅሩ በቃል ኪዳናቸውም ታምነው እነርሱን እንዲመስሉ ማድረግ ነው።
ይህም ብቻ አይደለም። ኦርቶዶክሳዊ ልጆች አስተዳደግ ማለት በጎ ቃላትንና ኦርቶዶክሳዊ እሴት ያላቸው ቃላት በልባቸው መጻፍ ነው። ይህን ለማድረግ ደብተር አስይዞ ክፍለ ጊዜ መድቦ ማድረግ አይሆንም። ይህን ማድረግ የምንችለው ሲያጠፋ በዚያች ቅጽበት ፈጠራ የታከለበት ጥበብ ልናስተምራቸው እንደሚገባ ስናስብ ነው። ባለጌ አትሁን ከማለት ትዕግስትን ገንዘብ አድርግ በማለት ራስ ወዳድ አትሁን ከማለት ተሳስባችሁ ተጫወቱ በማለት እነዚህን በማድረግ ልጆችን ማሳደግ ነው። ዛሬ ልጆች የሚማሩት ከአኗኗራቸው ነው። ልጆች በትችት የሚኖሩ ከሆነ ማውገዝን ይማራሉ። ልጆች በጥላቻ የሚኖሩ ከሆነ መጣላትን ይማራሉ። ልጆች በፍርሃት የሚኖሩ ከሆነ ድንቁጥነትን ይማራሉ። ልጆች በሐዘን የሚኖሩ ከሆነ በራሳቸው ሐዘንን ይማራሉ። ልጆች በመሸማቀቅ የሚኖሩ ከሆነ አይን አፋርነትን ይማራሉ። እንደገና ልጆች በቅናት የሚኖሩ ከሆነ ምቀኝነትን ይማራሉ። ልጆች በኀፍረት የሚኖሩ ከሆነ ጸጸትን ይማራሉ። ልጆችን በማበረታታት በራስ መተማመን ይማራሉ። ልጆች በመቻቻል የሚኖሩ ከሆነ ትዕግስትን ይማራሉ። በሽልማት የሚኖሩ ከሆነ ማድነቅን ይማራሉ። በማጽደቅ የሚማሩ ከሆነ መውደድን ይማራሉ። ስለዚህ ልጆቻችንን እግዚአብሔርን በመፍራት እንዲያድጉ ማድረግ ነው የመጀመሪያው ጥያቄ ይሄ ነው። እጅግ መልካም ድንቅ አገላለጽ እናመሰግናለን አባታችን። እና እንደ ኦርቶዶክሳዊ ልጅ አስተዳደግ ምን ይመስላል? ምን ናቸው? አይነትስ አላቸው ወይ? ማለት ሁሉም ሰው ልጆችን የሚያሳድግበት የተለያየ አይነት መንገዶች ይኖራሉና ከዚህ ብለው ቢገልጹልን እንደው እነዚህን አስተዳደጎች ምን ይመስላሉ? እንደ ኦርቶዶክሳዊ ሲሆን ደግሞ ተኮር ስለሚያደርግ ምን ይመስላል የሚለው ነገር ላይ ትንሽ ማብራሪያ የሚሰጡ። መልካም። ኦርቶዶክሳዊ የልጆች አስተዳደግ ከሌላው አስተዳደግ የሚለየው በምንድን ነው ስንል በአራት ነገሮች ይለያል። የመጀመሪያው ኦርቶዶክሳዊ የልጆች አስተዳደግ ከዓለማዊ የሚለየው ለነፍስም ያስባል። ዛሬ ዓለማውያን ልጄ እንዳይርበው፣ ልጄ እንዳይጠማው፣ ልጄ እንዳይበርደው ነው የሚሉት። ኦርቶዶክሳዊ የተዋህዶ የልጆች አስተዳደግ ለነፍሱም ይጨነቃል። ልጄ በነፍሱ እንዳይራብ፣ ልጄ በነፍሱ እንዳይጠማ፣ ልጄ በነፍሱ እንዳይራቆት ብሎ ያስባል። ዛሬ ግን ብዙ ሰው ለስጋ የሚጨነቀውን ያህል ለነፍሱ ለልጆቹ አይጨነቅም። ስለዚህ የመጀመሪያው ለነፍስም በመጨነቅ ከዓለማዊ የልጆች አስተዳደግ ይለያል። ሁለተኛው ከዓለማዊ የልጆች አስተዳደግ የሚለየው ፍቅር በመስጠት ነው። እውነተኛ የሆነ ፍቅር፣ ሽንገላ የሌለበት ፍቅር፣ ማስመሰል የሌለበት ፍቅር በመስጠት እግዚአብሔርን መውደድ፣ ባልንጀራን መውደድ፣ ሀገርን መውደድ፣ እነዚህን ፍቅር ልጆች ገንዘብ እንዲያደርጉ በማድረግ ማሳደግ ከዓለማዊና ከሌሎች የልጆች አስተዳደግ ይለያል። ሶስተኛው ምክር በመስጠት ነው። የሚጠቅምና የሚጎዳው ጽድቅና ኃጢአትን ለይቶ በማሳወቅ ከዓለማዊ ከሌላ የልጆች አስተዳደግ በዚህ ይለያል። ሌላው ሶስተኛው ቁጣ ነው። ተመክሮ ያልሰማ ልጅ ቁጣ አለ። በዚህ በመጽሐፈ ምሳሌ ምዕራፍ 23 ቁጥር 13 ላይ ሕፃንን ከመቅጣት ቸል አትበል፣ በበትር ብትመታው አይሞትምና በበትር ከመታኸው ነፍሱንም ትታደጋለህ ይላል። ስለዚህ በትርም ያስፈልጋል። ከቁጣ ቀጥሎ በትር ያስፈልጋል። በሌላ ቦታም ጥበበኛው ሰሎሞን መጽሐፈ ምሳሌ ምዕራፍ 22 ቁጥር 6 ላይ ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። በልጅነቱ ትምህርት ሃይማኖትን አስተምረው፣ በልጅነቱ ክርስቲያናዊ ስነ ምግባርን አስተምረው፣ ከዛ ፈቀቅ አይልም። በአንድ ወቅት አንዱ ልጁ በስመ አብ ብሎ የማይበላ ሰው ውሻ ነው ይለዋል። ታዲያ ይህ ልጅ ይህን ቃል ከአባቱ ሰምቷል።
በስመ አብ ሳይል የሚበላ ሰው ካየ ውሻ ነው ብሎ ነው የሚያስበው። ታዲያ አንድ ወቅት የአባቱ ወንድም ይመጣል። መጣ፣ ሰላም ካለ በኋላ እጁን ታጥቦ ምግብ ቀረበለት። ያም ሰውዬ በስመ አብ ሳይል ሳያማትብ ይበላል። ከበላ በኋላ ልጁና አለው አወቀኝ አለው። ዝም አለ። አሁንስ አላወቀኝ? አውቄሃለሁ። ማን ነኝ አለው። የቦቢ አባት ነህ አለው። ሳያማትብ የሚበላ ውሻ ነው ስላለው። ስለዚህ ልጆች ምን ያስፈልጋቸዋል? በልጅነታቸው ትምህርት ያስፈልጋቸዋል። ያ እስከ ሽምግልና ጊዜያቸው ይጠቅማቸዋል። ሐዋርያው ቅዱስ ጳውሎስም በኤፌሶን መልእክቱ ምዕራፍ 6 ቁጥር 4 ላይ እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው፣ ቁጣም እንደሚያስፈልግ ይነግረናል። ስለዚህ ኦርቶዶክሳዊ የልጅ አስተዳደግ ከዓለም የሚለየው ይህንና ይህን በመሳሰሉት ነው። ጥበበኛው ሰሎሞን መጽሐፈ ምሳሌ ምዕራፍ 15 ቁጥር 20 ላይ ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን እናቱን ይንቃል። ስለዚህ ይሄ በፍቅር በምክር በቁጣና በበትር ያደገ ልጅ ወላጆቹን ደስ ያሰኛል ይለናል። በሌላ ቦታ በመጽሐፈ ምሳሌ ምዕራፍ 29 ቁጥር 17 ልጅህን ቅጣ እረፍትንም ይሰጣል ለነፍስህም ተድላ ይሰጣል ይለናል። ስለዚህ በእነዚህ በአራት ምክንያት ከሌሎች የልጅ አስተዳደግ ኦርቶዶክሳዊ የልጅ አስተዳደግ ይለያል ማለት ነው። እጅግ ድንቅ አገላለጽ ነው በእውነት እግዚአብሔር ያክብርልን። እንደ ኦርቶዶክሳዊ ልጅ አስተዳደግ ስናሳድግ እንዴት ነው በእግዚአብሔር ቃል ተኮትኩተው ልጆች ማደግ አለባቸው የሚለው ነገር ላይ ያተኮራል እና በእግዚአብሔር ቃል ተኮትኩተው ያደጉ ልጆች ጠቀሜታቸው ምንድን ነው? ለሀገር፣ ለወገን እንዲሁም ደግሞ ለቤተሰብ ከዛም ሲያልፍ ደግሞ እንደው እንደ ዓለም አቀፍ ደረጃም እነዚህ ልጆች ትልቅ ጠቀሜታ ይኖራቸዋል የሚል እሳቤ ያለና ይህስ እንዴት ይታያል? በእግዚአብሔር ቃል ተኮትኩተው ያደጉ ልጆች ለራሳቸው፣ ለቤተሰባቸው፣ ለሀገራቸው ምንድነው የሚሰጡት ጥቅም የሚለውን ጥያቄ ስናይ የመጀመሪያው በእግዚአብሔር ቃል ተኮትኩተው ያደጉ ልጆች ለራሳቸው ነው የሚጠቅሙት። በስራቸው ውጤታማ ይሆናሉ። በትምህርታቸው ውጤታማ ሆነው የሚፈልጉበት ቦታ መድረስ ይችላሉ። ዓላማቸውን ያሳካሉ። ከዛ በኋላ በሁለተኛ ደረጃ የቤተሰብ ተስፋ ናቸው። ሶስተኛ የሀገርና የቤተ ክርስቲያን ተረካቢ ናቸው። ታሪክ የሚጠብቁ ታሪክ የሚሰሩ ናቸው። ዓላማቸውን ያሳካሉ። የሚፈልጉበት ደረጃ መድረስ ይችላሉ። ከራሳቸው አልፈው ደግሞ የቤተሰብ ተስፋ ይሆናሉ። ለቤተሰቦቻቸው አለይታ ይሆናሉ። ቤተሰቦቻቸውን የሚረዱ ይሆናሉ። በሁለተኛ የሀገርና የቤተ ክርስቲያን ተረካቢ ይሆናሉ። ታሪክ የሚሰሩ ታሪክ የሚጠብቁ ይሆናሉ። የእግዚአብሔር ክብር መገለጫዎች ይሆናሉ። የወገን ኩራቶች፣ እንደገናም የቤተ ክርስቲያን መመኪያዎች ይሆናሉ። ስለዚህ ልጆችን በእግዚአብሔር ቃል ኮትኩቶ ማሳደግ ለራሳቸው፣ ለቤተሰባቸው፣ ለሀገራቸውም ለወገናቸውም ሰፊና ብዙ የሆነ ጥቅም ይሰጣሉ ማለት ነው። እጅግ ድንቅ አገላለጽ ነው በእውነት እግዚአብሔር ያክብርልን። እንደው ከዚሁ ጋር ተያይዞ ጠቀሜታዎቻቸው እነዚህ ናቸው ብለን መግለጽ ከቻልን አይቀር ሆነና እንደው በቃል እግዚአብሔር ተኮትኩተው ያላደጉ ልጆችስ እንደ ጉዳታቸው ምን ይመስላል? እንደው እነዚህን ሁሉ ነገሮች ላይ ጠቀሜታቸውን ከገለጽን አይቀር ጉዳቱስ ምንድን ነው የሚለው ላይ ማብራሪያ ይሰጥ። በእግዚአብሔር ቃል ተኮትኩተው ያላደጉ ልጆች ደግሞ ጉዳቱ ምንድን ነው ስንል የመጀመሪያው ራሳቸውን ይጎዳሉ። በእግዚአብሔር ቃል ተኮትኩተው ስላላደጉ የተለያየ ሱስ ውስጥ ይገባሉ። መጨረሻቸው በሽታ ይሆናል። መጨረሻቸው ጥፋት፣ መጨረሻቸው ሞት ይሆናል። የቤተሰብ መከራዎች ይሆናሉ። የሀገር ሸክሞች ይሆናሉ። እንደዚሁም የሰይጣን ክብር መገለጫዎች ይሆናሉ። የወገን ማፈሪያዎች፣ የቤተ ክርስቲያን አሰዳቢዎች ይሆናሉ። እናት አባታቸውን የማይጦሩ ለቤተ ክርስቲያናቸው ተቆርቋሪ ያልሆኑ ወገንን የማያከብሩ የሀገርን ስም የማያስጠሩ ይሆናሉ። እነዛኞቹ እናት አባታቸውን የሚጦሩ እግዚአብሔርን የሚፈሩ የቤተ ክርስቲያን ተቆርቋሪ የወገን አክባሪ እንደሆኑ፣ እነዚሁ ደግሞ በተቃራኒ ሀገራቸው፣ ቤተሰባቸው፣ ራሳቸውን የሚያሰድቡ
ይሆናሉና ልጆችን በእግዚአብሔር ቃል ኮትኩቶ ማሳደግ እጅግ ሰፊ የሆነ ጥቅም አለው ማለት ነው። እንደው ከዚህ ጋር ተያይዞ ልጆች ሲያድጉ በዚህ መልኩ ተኮትኩተው በዚህ መልኩ ይሄን ነገር ትተው ይደጉ ካልን እንደው እነዚህ ልጆች በዚህ መንገድ ለማደጋቸውስ እነዚህ ነገሮች ትተው ጠቀሜታውን አስበልጠው ለማደጋቸው ተጠያቂው ማን ነው ይሄን አድርገሃል ተብለን ልንጠይቀው የምንችለው ግለሰብስ ወይም እንደ ማህበረሰብ ማን ነው ተጠያቂ ልናደርግ የምንችለው? መልካም ለልጆች በመልካም በስርዓት ላለማደግ ተጠያቂው ማን ነው ስንል የመጀመሪያው ቤተሰብ ነው። ማንም ልጅ መጀመሪያ የሚማረው ከቤተሰቡ ነው። መጀመሪያ ከእናቱ፣ ከዛ ከአባቱ፣ ከወንድሞቹ ይማራል። ቤተሰቡ መልካም ከሆነ ልጁ መልካም ይሆናል። ወንጌልም የሚለን መልካም ዛፍ መልካም ፍሬን ያፈራል፣ መልካም ያልሆነ ዛፍ ደግሞ መልካም ያልሆነ ፍሬ ያፈራል። ስለዚህ ቤተሰብ መልካም ከሆነ ልጁ መልካም ይሆናል። ሁለተኛው ልጅ መልካም ሆኖ እንዳያድግ ተጠያቂው ማን ነው ስንል ማህበረሰብ ነው። ከቤተሰብ ቀጥሎ የሚያገኘው ማህበረሰቡን ነው። የሚኖርበት አካባቢ ያለው ማህበረሰብ መልካም ከሆነ ልጁ መልካም ይሆናል። የሚኖርበት ማህበረሰብ መልካም ካልሆነ ግን ያ ልጅ መልካም ላይሆን ይችላል። ስለዚህ ሁለተኛው ቤተሰብ ነው፣ ማህበረሰብ ነው። ሶስተኛ ለልጆች መልካም አለማደግ ተጠያቂው ማን ነው ስንል የሃይማኖት ተቋማት ናቸው። የሃይማኖት ተቋማት ልጁን ስርዓተ ቤተክርስቲያንን ትምህርት ሃይማኖትን ባለማሳደግ ያ ሰው ሌባ ቢሆን፣ ያ ሰው ዘማዊ ቢሆን፣ ያ ሰው በሐሰት የሚመሰክር ቢሆን የሃይማኖት ተቋማት ተጠያቂ ናቸው። ሶስተኛው ትምህርት ቤት ነው። ትምህርት ቤት ላይ የሚያስተምሩ መምህራን መልካም ከሆኑ ልጆች መልካም ይሆናሉ። የሚያስተምሩ መምህራን መልካም ካልሆኑ ደግሞ ልጆች መልካም አይሆኑ። ዛሬ ተማሪና አስተማሪ አብረው ሲጠጡ አብረው ሲቅሙ የምናይበት እጅግ አስጨናቂ ዘመን ላይ ደርሰናል። ድሮ አስተማሪ ይፈራ ነበር፣ ድሮ አስተማሪ ይታፈር ነበር። ዛሬ ግን አብሮ መጠጣት፣ ዛሬ ግን አብሮ መቃም፣ ዛሬ ግን አብሮ የማይገባ ስራ ሲሰሩ እናያለን። ስለዚህ ሶስተኛ ደረጃ ላይ ማነው ተጠያቂ ስንል አስተማሪ። የመጨረሻው ተጠያቂ መንግስት ነው። መንግስት ትውልዱ መልካም እንዲሆን የራሱን ድርሻ መወጣት አለበትና እነዚህ አካላት የድርሻቸውን ከተወጡ ልጆች መልካሞች ይሆናሉ ተብሎ ይታሰባል።